እሺ እኔ ልቀጥል። አንድ ጊዜ እየጠበቅን ነው። ቆይ አንዴ ቪዲዮን እያወጣሁልህ ነው። ቆይ እየጠበቅን ነው። يا سلام አለው ይሰማል። ልቀጥል። ቆይ ቀጥል አንዴ ቪዲዮን አውጥቼ ቦታውን እንትን ስለምረጅም ቪዲዮ ስለሆነ እስከዛ 1 ደቂቃ ጠብቀኝ። እሺ ሁሱ የሰላም የታድርክ በተረት ደቂቃ ነብይ ናቸው ብዬ መሰክራለሁ። ነብይ ናቸው ብዬ መሰክራለሁ። አይተዋሉ ማለት እንድጀምሩ መድን ተሸበሻለ የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለትን ማለት ነው ያለፈውን ነቢይ ያላገኘ ቀጣዩን ነቢይ ያላገኘ በመካከል ዘመን ላይ በመካከለኛው ዘመን ላይ የደረሰ ማለት ነው። እነዚህ ሰዎች ደግሞ ነገ የትንሣኤ ቀን ይጠየቃሉ ከአምላክ ፊት እንጂ ለማቸው ተብሎ መወሰን አይደለም። ይሄ ነው ማለት ከአህለል ፈትራ ናቸው። አቢ ወአቡከ ፊናር የሚለው ሐዲስ ያ ነገር አባታቸውን እናያሳደጋቸው አቡ ጣሊብ እርሱ ደግሞ ቀርቦለት ነበር። ነቢይ አግኝቶ ነበር። እርሱን እንደ አባት ይጠራሉ። አረቦች አጎትን አባት ብለው ይጠራሉ። ያ ነው እንጂ አባታቸው አብደላህ ዒሳንም አላገኘም። ያለፈውን ነቢይ ሰለላሁ ዐለይሂ ወሰለም አላገኘም አለ። እናታቸው ማሚና እንደዛ ዒሳንም አላገኘም። ያለፈውን ነቢይ ሰለላሁ ዐለይሂ ወሰለም አላገኘችም። የነቢይነት ዘመናቸው ላይ አብደላህ የሞተው ነቢዩ ሰለላሁ ዐለይሂ ወሰለም አባት ነቢያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ነው። ገና ተረግዘው ሳሉ ማለት ነው። ልክ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም እናታቸው አሚና ደግሞ
የሞተችው ገና ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ሳይሆኑ በፊት ገና ህፃን እያለ እና ይህ ነው ከአህለል ፈትራ ናቸው። ሙሐመድ አሚን ኢማም ሙሐመድ አሚን አሸንቄር እሺ አህለል ፈትራ ናቸው ብለህ ተናግረሃል እና በቃ ምን ነበር ያልከው? አህለል ፈትራ ነው ምናምን ብለሃል። የተፈጠሩበት ቦታ መሰለኝ እንደዛ ነው የተረዳሁት። ቅድም ስጠይቅ ምን ነበር ያልከው? የጀነት ናቸው ተናግረሃል ብለህ ነው ያልከው አይደለ? ያ በቃ ጥሩ። የጀነት ናቸው የሚል ቃል አለ። እኔ በዛ ነው የተረዳሁት። ገሃነም አይደሉም ስትል ገሃነም አይደሉም ስትል ቆይ ሁሴን እንረዳ። ገሃነም አይደሉም ስትል እኔ የተረዳሁት ጀነት ነው ወይ ያለው ሁለት ነገር ነው፣ ጀነትና ሲኦል ነው ያለው። ሁለተኛ ላይ ጋር ያለ ማስረጃ እንደተወራ ሁለተኛ ላይ ጋር ማስረጃ ተወራ የጀነት ናቸው ብለሃል። እኔ የተረዳት እንደዛ ነው አለ። ይሄ ነው እንግዲህ ሁሴን ብሎክ አድርጎኝ እያለ ይዋሻቸዋል። የሆነ ቪዲዮ ደርሶኛል ስለሚፈራኝ እያለ ይናገራል። የዛሬ ብዙ ጊዜ ከዛሬ ስንት ከዓመት በፊት ምናምን ተገናኝተናል። የሆነ ጊዜ ላይ ልክ እንዲሁ እየዋሸ ማለት ነው። ይወሳቸዋል አይደለ? እኔ ጋር ስትመጡ ትዋርዳላችሁ። ቤታቸውን ዘግታችሁ እንደማውራት አይደለም። ከአንድ ጥያቄ አታልፉ። ቤታቸውን አሁን ይሄንን ላይፋቸውን ከፍተው ሁሌ ሲያወሩት የሚሉት ነገር ነው። ሁሴን የጀነት ናቸው ብሏል እያሉ እኔ የጀነት ናቸው የሚል ቃል አልተናገርኩም። የምናገረውን አውቃለሁ። ከአህለል ፈትራ ናቸው። አህለል ፈትራ ማለት ደግሞ ቀጥታ ሰውየው የጀነት ነው ማለት አይደለም። እኔ የተረዳሁት እንደዛ ነው። እንደገና በሰው ላይ አትዋሹ። ሰው ያላለውን ብሏል እያላችሁ ወገኖቻችሁን አትዋሿቸው። ከታች ያሉት ልጆች ወታቻለር ከአህለል ፈትራ ማለት ነው አንዴ ላስረዳችሁ ይህንን ጉዳይ። አህለል ፈትራ ማለት በአንድ ነብይና በሌላ ነብይ መካከል ያለ ሁጃ ያልደረሰ መረጃ ያልደረሰ ያለፈውንም ነብይ ያላገኘም ከእርሱ በኋላ የመጣውንም ነብይ ያላገኘም በመካከል ላይ ያሉ ህዝቦች ናቸው። ገብታችኋል አይደል? ስለዚህ መሲሁንም አላገኘም። የነብዩ ሰለላሁ ዐለይሂ ወሰለም አባት ነብዩ ሰለላሁ ዐለይሂ ወሰለም አላገኘም። አቢ ወአቡከ ፊናር የሚለውን ሐዲስ መጀመሪያ ላይ ሳወሳላችሁ ነበር። አሁንም ተናግሬዋለሁ ቪዲዮ ላይ የኔም አባት ያንተም አባት የእሳት ነው ብለዋል አይደል? አዎ ብለዋል። ነገር ግን አባት ሲባል እንደ ኢስላም አጎት አባት ይባላል፣ አያት አባት ይባላል አለው። ወላጅ አባትም አባት ይባላል። ገብታችኋል አይደል? ነገር በማስረጃ ከቁርአንም ከሐዲስም አሳያችኋለሁ። ለምሳሌ በሱረቱል በቀራ ላይ አጎት አባት እንደሚባል አጎት አባት ይባላል። ገብታችኋል አይደል? በሱረቱል በቀራ ላይ ያዕቁብ ዓለይሂ ሰላም እስማኤል ለያዕቁብ ምኑ ነው? ያጀማ እስማኤል ለያዕቁብ ምኑ ነው? እናንተ እንደምታውቁት ኢብራሂም ሁለት ልጆች አሉት፣ ኢስሐቅና እስማኤል። ኢስሐቅ ማንን ወለደ? ያዕቁብን ወለደ። ስለዚህ ያዕቁብ እስማኤል ምኑ ነው? አጎቱ ነው አይደለ? ነገር ግን አባቱ ተብሎ ተገልጿል። አያችሁ፣ አጎትን አባት ይላል። أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق. يعقوب لجوش بنالوث ليعقوب يعباتهن أملاك الناملك هلن إن إسماعيل بلو تكسوا لت إسماعيل كأبات تكسوا لت مع أنه عمه عبود كمه نقار سلزي عبود بلو يترى يعني أذكري وشتها من يارسي يزعفشنو የጀነት ነው ብላል እያልክ ይዋሽ ውሸትን አይነ ባይን እያሳየው እየተጋለክ እየተዋረድክ በራስህ እሺ። እና አጎት ብሎ ይጠራል። አያትም አባት ይባላል። ገብታችኋል አይደል? ለዚህም ማስረጃ ልስጣቸው። ለእያንዳንዱ ማስረጃ ነው ሰጣቸው። አያት አባት ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አነ ነቢይ ላ ከዚብ አነ ብን ዓብድል ሙጠሊብ አሉ። እኔ ነቢይ ነኝ፣ ይሄ ውሸት አይደለም እውነታ ነው አሉ። እኔም የዓብድል ሙጠሊብ ልጅ ነኝ አሉ። ዓብድል ሙጠሊብ ምናቸው ነው? መልሱ።
እኔ አብዱልሙጠሊብ ልጅ ነኝ አሉ። አብዱልሙጠሊብ ምናቸው ነው? ምናቸው ነው? አያታቸው ነው። ነገር ግን ምን ተብሎ ይጠራል? አባት ተብሎ ይጠራል። አያችሁ፣ አጎትም አባት ይላሉ አረቦች። ልክ እንዲሁ ደግሞ አያትንም አባት ይባላል፣ ወላጅ አባትም አባት ይባላል። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ አባቴም አባትህም የእሳት ነው ሲሉ ጊዜ የትኛውን ነው? አሁን ወዴት እንመለሳለን? አምላክ ፍርድን የሚፈርደው የጀሃነም እሳትን የሚፈርደው በማን ላይ ነው ወደሚለው እንመለሳለን። ያ ደግሞ በማን ላይ ነው? ሁጃ በቆመባቸው ሰዎች ላይ እንደሆነ ቃል በቃል ተናግሯል በቁርአን ላይ። ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛን ሳልክ የምቀጣ አይደለሁም ማለት መልእክተኛ ተልኮ ያ መልእክት ከደረሰው አልቀበልም ያለን ሰው እንደሚቀጣ ተናግሯል። ሩሱላን ሙበሽሪን ወሙንዚሪን ሊአላ የኩነ ሊናሲ ዐለላሂ ሁጀቱን በዕደ ሩሱል። እኔ መልእክተኞችን ነቢያቶችን አብሳሪና አስጠንቃቂ አድርጌ ላኳቸዋል አላህ ከመልእክተኛ በኋላ ያኔ ከአላህ ዘንድ ነገ ሳይቀር ማስረጃ እንዳይኖራቸዋል። ስለዚህ መልእክተኛ ካልደረሰው ከአህለል ፈትራ እንደሚባል ዑለሞች ተናግረዋል። ታዲያ ከነብዩ ሰለላሁ ዐለይሂ ወሰለም ከአያታቸው ከአባታቸው ካጎታቸው ማንኛው ነው ሁጃ የቆመበት የደረሰበት በነብይ አማካኝነት? ማን ነው ሁጃ ደርሶት ያልተቀበለ መረጃ ደርሶት ያልተቀበለው ማንኛው ነው? ማንኛው አጎታቸው እንደደረሰው ማስረጃ አለ ወይ? አለ። ሌሎችስ አለ? ኢሳንም አላገኙም፣ ነብዩ ሰለላሁ ዐለይሂ ወሰለም አላገኙም። አጎታቸው ግን ደርሶታል። በዑለሞች መካከል ኺላፍ አለ። ይሄ ጉዳይ ገብታችኋል አይደል? አባታቸው ነው ያሉ። እርግጥ አሁን ዑለሞች ከተካለፉ ወደ ቁርአንና ወደ ሐዲስ ማስረጃዎች ነው ቀጥታ የምንመለሰው። ገብታችኋል አይደል? ያ ነው። እዚህ ጋር ቀጥታ ስንመለስ ጊዜ ሁጃ የቆመበት ከአባታቸው አባት ተብሎ ከሚጠሩ አያት አባት ይባላል፣ አጎት አባት ይባላል፣ ወላጅ አባት ይባላል። ይህን ከቁርአን ከሐዲስም አሳያቸው። ታዲያ ሁጃ የቆመበት ማነው ሲባል አጎታቸው ነው። እንደቆመበት ማስረጃ አለ ወይ? አዎ በደንብ አለ። ነቢያችን ሰለላሁ ዐለይሂ ወሰለም አቡ ጣሊብ ነቢይ ከነበሩበት ዘመን ጀምሮ አብሯቸው አጊቷቸዋል፣ ትምህርታቸውን ሰምተዋል፣ ግን አልተቀበለም ነበር። መጨረሻ ህይወቱም ላይ ሁሉ ሄደው ነቢያችን ሰለላሁ ዐለይሂ ወሰለም ያ ዓም ቁል ላ ኢላሃ ኢለላህ ከሊመተን ኡሐጁ ለከ ቢሃ ዒንደላህ አሉት። አጎቴ ሆይ ላ ኢላሃ ኢለላህ በል፣ በዚች ንግግር ነገ የትንሣኤ ቀን ከአምላክ ፊት ከአላህ ፊት አማኝ ነበር ሰልሟል ብዬ እንደምዋገትልህ ብለው ጠየቁት። አሁን አውቀው ነበረ እውነት መንገድ መሆናቸው፣ ነገር ግን ይሉኝታ ፈራ። ሰው አተርገቡ ዐን ሚለቲ ዐብድልሙጠሊብ እያሉ ጓደኞቹ ከጎን ደግሞ ይናገሩታል።